ሰላም ዶክተር ማክዳና አቤል ሁለቱ አንድ ላይ ተገናኝተው እየተመካከሩ ነው። እናም አቤል ምንም ነገር መጠየቅ አይፈልግም። ግን ደግሞ ዶክተር ማክዳ እንዳለችው ከሆነ እውነት ትክክለኛ ነፃነት ሙታ ከሆነ የመቃብሩን ቦታ እንዲያሳዩን እንጠይቅ ስትል ታማክረዋለች። ኧረ እባክሽ እንደው የማይሆን ነገር ነው ሲል አቤል ግድ የለህም እኛ የቤቱን ዋጋ እጥፍ ብር እንሰጣችኋለን እና ቤቱን ትተውሉናላችሁ፣ እንደገና ደግሞ የነፃነትን መቃብር ታሳዩናላችሁ እንበላቸው ስትል ይህን ምክንያት ታቀርባለች። አቤልም ሳይወድ በግዱ እንዲስማማ አደረገችው። አቤልም መሻለና ስለዚህ ወደ ቤት መምጣት ስለነበረባቸው ወደ እነ ሰላም ጋር ይመጣሉ። ሰላምና አሹ ሳሎን ቁጭ ብለው ነበር። በር እንደማንኛውም ሰው አንኳኩተው ሲገቡ አሹ በጣም በሚያስጠላ ፊት ተኮሳትሮ ተቀበላቸው። እሺ እንዴት ናችሁ? ዛሬ ደግሞ አንቺ ደግሞ ቤት የምልሰሪ መጣሽ? እሺ ዶክተር ማከዳ ስትል ሰላም ታናግራታለች። ዶክተር ማከዳ አይውልሽ እኔ ከአንቺ ቤት መምጣት ፈልጌ አይደለም፣ ግን ደግሞ ከአቤል ጋር ስለነበርኩኝ ከአቤል ጋር መምጣት ስላለብኝ ነው የመጣሁት። ስለዚህ አንድ መነጋገር ያለብን ነገር አለ። ምክንያቱም ከአንቺ ቤት ደቂቃዎችን መቀመጥ አልፈልግም። የፈመጣሁበትን ጉዳይ ጨርሼ መሄድ ነው የምፈልገው ስትላት፣ አዎ ጉዳችሁን ጨርሱና ቶሎ ውጡልኝ ከቤቴ ትላችኋለች። እናም ዶክተር ማክዳም እሺ በአንድ ነገር እንድንስማማ እንነጋገር ስትል ትጀምራለች። ቆይ ዛሬ ደግሞ አውሪታዋ አንቺ ነሽ እንዴ ባለጉዳዩ ለምን አያወራም ሲል ይናገራል። ሀሹም እሱን ተው ችግር የለም እኔ ነኝ የምናገረው፣ በአንድ ነገር እንስማማ፣ የዚህን ቤት ዋጋ እጥፍ አድርጌ ልክፈላችሁ እና ቤቱን ተውልኝ ስትል፣ እናም ስለዚህ አንድ እሱ ሁለተኛ ደግሞ የነፃነትን የመቃብር ቦታ እንድታሳዩን እንፈልጋለን ስትል ሰላምም አሹም ይደነግጣሉ። ሰላም የምታውቀው ነገር የለም፣ ይህ ነገር ገና ሚስጥሩ ዛሬ ነው የወጣው። እናም ሰላምም ትደነግጣል። ሰላም ታዲያ ምን ችግር አለው ስትል በልበ ሙሉነት ትናገራለች። ሀሹ ግን ደንግጧል። ዶክተሯም አውቃበታለች። ታዲያ ምን ችግር አለው እናሳያችኋለን ሲል በተቆራረጠ ቃላቶች ይመልስላቸዋል። አዎ መመለስ አለብን፣ ማየት አለብን፣ ያለበለዚያ ግን ቤቱንም ሆነ ምኑንም ማግኘት አትችሉም። ግን በዚህ እውነት ትክክለኛ ከሆናችሁ ችግር የለውም። ቆይ ታዲያ ብር ካለህ ታዲያ ለምንድን ነው እዚህ የምትከራከረኝ? ቤት ገዝተህ ለምን ቤተሰቦችን አላስቀመጥካቸውም መጀመሪያ የሚል ነገር ሰላም አነሳች። ስለ ገንዘቡ አያገባሽም፣ እሱ ሳይሆን የሚከፍለው እኔ ነኝ የምከፍልሽ፣ አቤል ምንም አይነት ገንዘብ የለውም ስትል ዶክተር ማክዳ ትመልስላታለች። በጣም ጥሩ፣ ስለዚህ በዚህ ተስማምታችኋል። የፍቹን ወረቀት ደግሞ ይኸው ፈርሜ ልና አውጥቶ ከኪሱ አቤል ይሰጣታል። ሰላምም እሺ አለችና ያንን ወረቀት ተቀብላ ፈርማ መለሰችለት። እሱም ያችን ወረቀት ብድግ አድርጎ ወደ ኪሱ ውስጥ ከከተተ በኋላ ነገ ፍርድ ቤት እንዳትቀሪ እንድትመጪ፣ ምክንያቱም ነገ ቀጠሮ ነው ይላትና በሉ የዚህን ነገር የምትነጋገሩት ደግሞ ፍርድ ቤት ደግሞ የምትፈርሚው የአስክሬኑን መቃብሩን እና እንደገና ደግሞ ሁሉም ነገር አስተካክለሽ ማስረጃ ስትሰጭኝ ነው መተሽ የምትፈርሚው ትላታለች ዶክተር ማክዳም። ሰላምም ምን ችግር አለው እሺ እንገናኝ ይሉና ሰላምም በቃ ጨረስን አይደል ስትል ዶክተር ማክዳና አቤልም እናመሰግናለን ብለው ጥሏቸው ይሄዳሉ። በዛን መሀል ቆይ ምንድን ነው ምኑ ነክ ነው አንተ ግን ቆይ እንዴት ተርበተበትከው ስትል ሰላም አሹን ትጠይቀዋለች። አሹም እኔ ምን አውቃለሁ፣ እኔ እኮ መቃብሩ የት እንደሆነም አላውቅም፣ ምክንያቱም ተቀበረች ሞተች ነው እንጂ የተባለው እኔ አሁን ወዴት እንደሆነ መቃብሯ የማውቀው ነገር እኮ የለም፣ ግን ችግር የለውም። ቆይ እንዴት እንደዚህ ትላለህ? አንተ አይደለህ እንዴት ተቀብራለች ሞታለች ያልከኝ ስትል ሰላምም ትጠይቀዋለች። አሹም በቃ ችግር የለውም፣ የሆነ መላ አይጠፋም፣ ዘዴ አይጠፋም፣ ባክሽን በሆነ ነገር እና እንነግራቸዋለን፣ ችግር የለውም፣ እናፈላላጋለን። ያው መቃብር እኮ ጫካ ስለሚሆን አሁን የትኛው እንደሆነ ስለማይታወቅ ነው ሲል ይነግራታል። ሰላምም ትደነግጣለች። እና አሁን ይሄ ሁሉ ብር ሊቀርብን ነው? ምክንያቱም ብሩም እኮ ደግሞ ይጠቅመናል ታውቃለህ፣ የዚህ ቤት ዋጋ እጥፍ ነው የሚሰጠን ስትለው እኮ ችግር የለውም፣ ይሄን ገንዘብማ ማጣት የለብኝም። ስለዚህ የሰላምንም ልጅ መግደል እንዳለባት ወደው ነበረ ሀሳቡን ያሰበው አሹ። በጣም ጥሩ ነገሮችን
በዚህ ቢዚ ማድረግ እንዳለበት አቤልን ያስብና እሱም ስራውን ይሰራል። በዛም መሀል እስኪ ለማንኛውም መጣሁ ስራ ድርሼ ልምጣ ይላትና ግን በመጀመሪያ ቆይ መጣው ብሏት ይወጣል። ሰላም ራሴን አሞኛል እስኪ ትጂ ቡና ፊልኝ ትላታለች። ትጂም ምሽትልና ያንን ቡና ፍልታ ስኒ ላይ አድርጋው ወጣ ብላ ነበረ። አሹ በዛች መቅሰፍት ሂዶ ያንን ቡና መድኃኒቱን አድርግና ወስዶ ለሰላም ይሰጣታል። እኔ እኮ ትጂን ነበር ቡና ፊልኝ አልኳት አንተ ይዘው መጣህ ስትለው ኧረ ምን ችግር አለው ታዲያ እኔስ ባመጣልሽ ይላታል። ደህና ነገር እንዳሰበ ሁሉ ቡናውን መድኃኒት ጨምሮ ይሰጣታል። በጣም ነው የማመሰግነው አሁን ነቃ ማለት አለብኝ እና ያንን ገንዘብ ማጣት የለብንም አሹ የመቃብሩንም ቦታ በደንብ አጣርተናሽ ስትለው እሺ በቃ ይላትና እሱም ወጥቶ ይሄዳል። ወጥቶ ሲሄድ በር ላይ ትጂ ቆይ እኔ ምልህ አሹ መዳን ቡና እኮ እያለች በተቆራረጠ አነጋገር ስትጠይቀው አዎ ቡና ፍልተሽላት ነበር ግን እኔ ወስጄ ሰጧትኝ መድኃኒቱን ጨመርኩበት ወይ ልትዩ ከሆነ አዎ ጨምሬበታለሁ ሰጥቻታለሁ ለምን ድብና አይልም ይላታል። በዛ መቅሰፍት እሷም በተቆራረጠ ንግግር ለምን እሺ ቢያንስ እንኳን ሳይረፍድ ወደ ሐኪም ቤት ውሰዳት ስትለው ምን አገባሽ ልጁ እንዲሞት አይደል የፈለኩት አንድ ነገር እናገራለሁ ካልሽ እናትና ወንድምሽን አታገኛቸውም ይላታል። እሷም ግራ ተጋባች። ለማን ልትሆን እናቴን ወይስ ሰላምን አላቅም ስትል ራሷን